ጌታ ተነስቷል እልል በሉ አምላክ ተነስቷል የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ ጌታ ተነስቷል እልል በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ አዳምን ለማዳን ቃል ኪዳን ገብቶለት ዘመኑን ጠብቆ ካሳ ሊከፍልለት ከሰማያት ወርዶ የተሰቀለው ሞትን በሞት ሽሮ ይኸው አዳነው ከሰማያት ወርዶ የተሰቀለው ሞትን በሞት ሽሮ ይኸው አዳነው ጌታ ተነስቷል እልል በሉ አምላክ ተነስቷል የምስራች በሉ ሙስና መቃብር በኃይሉ ሁላችን አየነው ክርስቶስ ተነስቶ ደቀ መዛሙርቱ እጅጉን ተደንቀው በጌታቸው መሞት በሐዘን ተውጠው በተዘጋ ደጃፍ ተሰብስበው ሳለ እጆቹን ዘርግቶ ሰላም ለእናንተ አለ በተዘጋ ደጃፍ ተሰብስበው ሳለ እጆቹን ዘርግቶ ሰላም ለእናንተ አለ ጌታ ተነስቷል እልል በሉ አምላክ ተነስቷል የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ ማርያም መግደላዊት እየገሰገሰች በሌሊት ተነሳ ወደ አምላኳ ሄደች አይሁድ አንገላተው የሰቀሉት ጌታ ተነስቶ አግኝተው ተመለስ በደስታ አይሁድ አንገላተው የሰቀሉት ጌታ ተነስቶ አግኝተው ተመለስ በደስታ ጌታ ተነስቷል አምላክ ተነስቷል የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ ደቀ መዛሙርቱ እጅጉን ተደንቀው በጌታቸው መሞት በሐዘን ተውጠው በተዘጋ ደጃፍ ተሰብስበው ሳለ እጆቹን ዘርግቶ ሰላም ለእናንተ አለ በተዘጋ ደጃፍ ተሰብስበው ሳለ እጆቹን ዘርግቶ ሰላም ለእናንተ አለ ጌታ ተነስቷል እልል በሉ አምላክ ተነስቷል ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ ጌታ ተነስቷል እልል በሉ አምላክ ተነስቷል የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ አያለው እግዚአብሔር አያለው ቅዱሱ አያለው እግዚአብሔር አያለው ቅዱሱ አይቻለው ባይኔ
ማዕበሉ አይቻለሁ ባይኔ ሲታዘዝ ነፋሱን አያለው እግዚአብሔር አያለው እግዚአብሔር አያለው ቅዱሱ አይቻለሁ ባይኔ ሲቆም ማዕበሉ አይቻለሁ ባይኔ ሲታዘዝ ነፋሱ ሰረገላውን በሳት ሰጥቶታል በደመና ላይ ይረማመዳል በብርሃን ድንኳን በሰማይ ያለው እርሱን ነው ጌታ የምናመልከው እርሱን ነው ጌታ የምናመልከው አያለው እግዚአብሔር አያለው ቅዱሱ አያለው እግዚአብሔር አያለው ቅዱሱ አይቻለሁ ባይኔ አይቻለሁ ባይኔ ሲታዘዝ ነፋሱ እውነት በፊቱ ፍትህ በእጁ ሲኦልም ገነት አሉ በደጁ ስልጣን የእርሱ ነው አለቅነት ማን እንደ ጌታ ከአማልክት ማን እንደ ጌታ ከአማልክት አያለው እግዚአብሔር አያለው ቅዱሱ አያለው እግዚአብሔር አያለው ቅዱሱ አይቻለሁ ባይኔ ሲቆም ማዕበሉ ሲታዘዝ ነፋሱ ታቦር ተራራ ተንቀጠቀጠ ግርማው ሲገለጥ ሁሉም ገለጠ ድንቅን አድራጊ ተአምረኛ ከማዳኑ ጋር ይምጣ ወደኛ ከማዳኑ ጋር ይምጣ ወደኛ አያለው እግዚአብሔር አያለው ቅዱሱ አያለው እግዚአብሔር አያለው ቅዱሱ አይቻለሁ ባይኔ አይቻለሁ ባይኔ ሲታዘዝ ነፋሱ ምድር ጠፈሩ ታዟል እርሱ በእሳት ተፈጥሮ ሆኗል ቀሚሱ የክብር ብርሃን ይብራ በልቤ አንተነ ለኔ ውድ ገንዘቤ አንተነ ለኔ ውድ ገንዘቤ አያለው እግዚአብሔር አያለው ቅዱሱ አያለው እግዚአብሔር አያለው ቅዱሱ አይቻለሁ ባይኔ አይቻለሁ ባይኔ ሲታዘዝ ነፋሱ እውነት በፊቱ ፍትህ በእጁ ሲኦልም ገነት አሉ በደጁ ስልጣን የእርሱ ነው አለቅነት ማን እንደ ጌታ ከአማልክት ማን እንደ ጌታ ከአማልክት አያለው እግዚአብሔር አያለው ቅዱሱ አያለው እግዚአብሔር አያለው ቅዱሱ አይቻለሁ ባይኔ አይቻለሁ ባይኔ ሲታዘዝ ነፋሱ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤህን ለምናምን እኛ ትንሣኤህን
ላክልን ወደኛ በራዴ ላክልን ወደኛ በራዴ ላክልን ወደኛ በራዴ ላክልን ወደኛ። ፈቀደልን የአባቶቻችን አምላክ መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ከፍ አድርጋችሁ አመስግኑ። እንግዲህ ሰዓታችን ጠቅለል ለማድረግ ዛሬ ዕለቱ የትንሣኤ ሦስተኛ ሳምንት ነው። ይህ ዕለት ደግሞ የሚዘከረው ሁለቱ ደቀ መዛሙርት ሐዋርያት ወደ ኤማሁስ ጉዞ ያደረጉበት ከኢየሩሳሌም ወደ ኤማሁስ ጉዞ ያደረጉበት ቀን ሆኖ እንዲዘከር ቅዱሳት መጻሕፍት ያዛሉ። በዚህ ቀን እነኚህ ሁለት ደቀ መዛሙርት ጉዞ በሚያደርጉበት ሰዓት ተስፋ ቆርጠው ተስፋቸው ተሟጦ ሰንቀውት የነበረው ተስፋ ጠፍቶ አይምሯቸው በሐሳብ እየተብሰለሰለ ልባቸው በሐዘን እየጠቆረ ወደ ኤማሁስ ጉዞ ያደርጉ ነበር። ምንድነው ያሳዘናቸው ያስከፋቸው ብንል መድኃኒታቸው ኢየሱስ ክርስቶስ 3 ዓመት ከ3 ወር አብሯቸው የኖረው አምላክ 5 እንጀራና 2 ዓሣ እያበረከተ የሚመግበው አምላክ ድውይ ሲፈውስ ያዩት አምላክ፣ ለምጽ ሲያነጻ ያዩት አምላክ በአይሁድ ተንኮልና ሴራ በመሰቀሉ በመገረፉ ወደ መቃብር በመውረዱ እያዘኑ እየተከዙ እያወሩ ይሄዱ ነበረ። አሁን ምን አረጋቸው? ይሄ ጌታ ድውይ ስለፈወሰ ምን አረጋቸው? ባይገሉት፣ ለምጽ ስላነጻ ምን አረጋቸው? ባይገሉት። ወንጀል አልሰራ፣ ቀማኛ አይደለ፣ ክፉ አድራጊ አይደለ፣ በጎ አድራጊ ነው። ቸርነቱ የበዛ ነው። አምላክ ነው። በነቢያት የተነገረለት ነው። ምን አደረጉትና ሰቀሉት፣ ገረፉት፣ ወደ መቃብር አወረዱት እያሉ እያዘኑ እየተጫወቱ ይሄዱ ነበረ። ውስጣቸው በሐዘን ተጎድቶ ነበርና ከነሱ ጋር ተጓዥ መስሎ አብሯቸው ይጓዝ ጀመረ። አብሯቸው ሲጓዝ እናንተ ምን ሆናችኋል? ምን ተቸግራችኋል? ስለምንስ በሐዘን ተጎዳችሁ ብሎ ያናገራቸዋል። እናንተኑ ነግድ ለኢየሩሳሌም፣ አንተ ለኢየሩሳሌም እንግዳ ሆነ ነው። ወሬውን ሳሰማ ቀርተ ነው። አምላክን እንደገደሉት፣ እንደገረፉት፣ እንደሰቀሉት፣ ወደ መቃብር እንዳወረዱት፣ ድንጋይ እንደጫኑት፣ አፈር እንደደፉበት ሳሰማ ቀርተ ነው። በኢየሩሳሌም የተደረገው ሁከት፣ ብጥብጥ፣ ችግር አልተረዳ ሆኖ ነው ብለው አሉት። ከዚህ በኋላ እሱ ያስተምራቸው ጀመረ። እንደሚወርድ አምላክ ይወርዳል፣ ይወለዳል። እመቤታችን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በጠባብ ደረት ይወሰናል ተብሎ በነቢያት ይነገር ነበረ፣ በሐዋርያትም ተሰብኳል። ስለዚህ እናንተ አትዘኑ እያለ ያጽናናቸው ነበረ። እያጽናናቸው እያስተማራቸው ቀኑ መሸ፣ ጨለማ አሸነፋቸው እና ይሄድ መሰላቸውና ወዴት ትሄዳለህ? ቀኑ መሽቷል፣ አብረን እንደር፣ በጨለማ መሄድ ተገቢ አይደለም ብለው አሉት። አብሯቸውም አደረ። አብሯቸው ሲያድር እነሆ ባደሩበት የሚበሉት ቀረበላቸው። ባረከና ቆረሰና አጎረሳቸው፣ አበላቸው። ከዚህ በኋላ ደንዝዞ የነበረ ሰውነታቸው
ደንግጦ የነበረ ሰውነታቸው፣ እርዶ የነበረ ሰውነታቸው ጠንክሮ በርትተው ተገለጠላቸው። ይሄማ አምላክ ነው፣ ይሄማ ይወርዳል ይወለዳል የተነገረለት እሱ ነው፣ ሙስና መቃብርን አጥፍቶ መቃብሩን ባዶ አድርጎ የተነሳው መድኃኒዓለም ነው ብለው እነሱ አደነቁ። በኋላ ከመካከላቸው ጠፋባቸው፣ ተሰወራቸው እና አምላክ መሆኑን አረጋገጡ። ተስፋ የቆረጡት የኤማሁስ መንገደኞች ተስፋ የሰነቁበትና አምላክ እንደተነሳ እንዳለ ሞቶ እንዳልቀረ ያረጋገጡበት ቀን ስለሆነ ይህንን ቀን በዚህ ሁኔታ ቤተ ክርስቲያን ትዘክረዋለች። እንኳን ደስ አላችሁ። የትንሣኤው ባለቤት መድኃኔዓለም ኢየሱስ ክርስቶስ በረከቱን ያሳድርባችሁ። እልል በሉ፣ እግዚአብሔርን አመስግኑ። እንግዲህ በዚህ ዕለት ደግሞ ብዙ የኤማሁስ መንገደኞች እልፍ የኤማሁስ መንገደኞች አሉ። እዚህ ከጀርባችን እያያቸዋቸው ነው። አዎ፣ ስለ ትዳር እየተነጋገሩ ሌሊት በጨለማ 9 ሰዓት ወደዚህ የመጡት የኤማሁስ መንገደኞች መድኃኔዓለም ኢየሱስ ክርስቶስ አብሯቸው ገባና ባረካቸው፣ ቀደሳቸው፣ ቅዱስ ሥጋውን ክቡር ደሙን ሰጣቸው። ይሄ ቅዱስ ሥጋ ክቡር ደሙን ከተቀበሉ በኋላ ጸጋውን ከለበሱ በኋላ ፊታቸው በራ አይደለ? እግዚአብሔርን አመስግኑ። እኛ በሕይወታችን ብዙ ጉዞ አለብን። በትዳራችን ላይ ጉዞ አለ፣ ድካም አለ። በስራችን ላይ ጉዞ አለ፣ ድካም አለ። በአኗኗራችን ላይ ጉዞ አለ፣ ድካም አለ። መውጣት መውረድ፣ መንገላታት አለ። ነገር ግን በትዳራችን ላይ ያለውን ጉዞ ድል የምናደርገው ስለ እግዚአብሔር እየተነጋገርን ከሆነ እናሸንፈዋለን። አዎ፣ እሱ ከመካከላችን ይገኛልና በስራችን ላይ ያለውን ጉዞ እየተወያየን እየተነጋገርን እግዚአብሔርን ቅደም፣ የሥራዬ መሪ ሁን፣ በሥራዬ ላይ ተገኝ፣ አንተ ስራው ብለን እሱን እያስቀደምን ከሆነ በስራችን ላይ ይገኛል፣ ውጤታማ እንሆናለን። አዎ፣ በዚህ በምንኖርበት አስጨናቂ ዓለም ላይ ጉዞ ነው። መንገደኞች ነን ምዕመናን፣ ነዋሪዎች አይደለንም። ረጅም ርቀት ነው የምንሄደው። ስለዚህ መንገደኛ የሆነ ሰው ደግሞ ስንቅ ያስፈልገዋል፣ ትጥቅ ያስፈልገዋል፣ ምግብ ያስፈልገዋል። አዎ፣ የሚያነጋግረው የሚያወያየው ያስፈልገዋል። ለዚህ መድኃኒቱ ምንድነው? ይህን ዓለም አሸንፈን ጉዟችንን ለመጨረስና ገነት መንግሥተ ሰማያት ለመግባት ከእግዚአብሔር ጋር መጓዝ አለብን። ከእሱ ጋር መነጋገር አለብን። ከእሱ ጋር ስንጓዝ አይርበንም። ከእሱ ጋር ስንጓዝ አይጠማንም፣ አንቸገርም። ትንሹን አበርክቶ ባርኮ ይመግበናል። እነሆ የዛን ጊዜ ድካማችን ይወገዳል። ተጓዦች መሆናችን እንዳንረሳም። እንግዲህ ዛሬ በደብራችን በጠንካራው ሐዋርያ በቀሲስ አሸናፊ አማካኝነት ቤተ ክርስቲያናችን ትልቅ በዓል እያከበረች ነው። ትልቅ የንግስ በዓል፣ የክብር በዓል፣ የነፃነት በዓል፣ የድል በዓል፣ የተቀደሰ በዓል እያከበረች ነው። እግዚአብሔርን አመስግኑ። አዎ፣ እውነተኛ ሐዋርያ ስለ በጎቹ የሚገደው፣ ስለ ጠቦቶቹ የሚገደው፣ ስለ ግልገሎቹ የሚገደው ሐዋርያ ልጆቹን ተከታትሎ አስተምሮ ለዚህ ውጤት ያበቃል። አባት ያላቸው ልጆች ስለሆኑ ነው ለዚህ ውጤት የበቁት። አባት የሌላቸው ልጆችማ ድንግልናቸውን ሕይወታቸውን ባልባሌ ቦታ አስቀርተውት የለ 30 ትዳር መስርተው የለ ከአንዱም የሉም እንጂ 10-15 በየቀኑ 30 ባል 10-15 ባሎች አሏቸው አይደለ? ሚስቶች አሏቸው አይደለ? አባት አልባ የሆኑትማ በመንረከ ንስሐ ያልተመሩትማ አዎ እነኚህ ጠንካራ አባት ስላላቸው እነሆ በጠንካራው መሪያቸው አባታቸው አማካኝነት የአባታቸውን ድምፅ በመስማታቸው ለዚህ የተቀደሰ ክብር በቅተዋል። እግዚአብሔርን እልል ብላችሁ አመስግኑ።
እቺ ቤተ ክርስቲያን ስንዱ እመቤት ነች። ልጆቼ ስትል ባደጉ ሰዓት አይደለም፣ ሕፃን በሆኑ ሰዓት ውሃ ባልነካች ከውሃና ከመንፈስ ቅዱስ ባልተወለዱ ሰዓት እነሆ አልተጠመቀም በተባለ ሰዓት የዚህ ጊዜ እቺ ቤተ ክርስቲያን እነሆ አጥምቃ አንገታችን ላይ ክር አንጠልጥላ ሀብተ ወልድና ስመ ክርስትና ሰጥታ አደባባይ እንድንቆም ታበቃናለች። በ40 ቀንና በ80 ቀን እችን ስንዱ ቤተ ክርስቲያን አመስግኑ። እግዚአብሔር የተመሰገነ። ሁለተኛው ለጉብዝና በደረሰበት ሰዓት በጉብዝና ወራት እግዚአብሔርን አስብ አምላክህን አስብ ብላ አስተምራ በምክረ ካህን በሥርዓተ ካህን አንጻ አርማ ከርክማ ጋብቻውን ትባርካለች፣ ትቀድሳለች፣ ቅዱስ ሥጋውን ክቡር ደሙን ትሰጣለች። በዚህ ሁኔታ ትሞሽራለች። እቺ እናት ቤተ ክርስቲያን አመስግኑ። ሶስተኛውና የመጨረሻው ኖሮ ኖሮ ከሞት ውሎ ውሎ ከቤት አይቀርምና እነሆ ያማረበት ቢሆን ምን የተሻለ ኑሮ ቢኖረው፣ ምን የተሻለ ሀብት ቢኖረው፣ ምን የተሻለ ስልጣን ቢኖረው ኦ ሰብ ተዘከር ለተሞትከ ሰው ሆይ ሞትን አስብ ተብሎ እንደተጻፈው ነገ ጠዋት ሞት የተባለ ዕዳ ሲመጣ፣ ሞት የተባለ ጎዳና ሲመጣ የዚህ ሰዓት አረፍተ ዘመን ሲገታው መሐር ለነፍሰ ገብርከ ገሌ አስካለ ማርያም ገብረ ማርያም ወልደ ማርያም ማራው ይቅር በለው በመንግሥት አታሳፍረው ልጅህ መጥቷልና ልጅህ መጥታለችና ብለው በዳዊቱ በመዋሥዕቱ በጸሎተ ፍታት ትሸኛለች። ይቺ ቤተ ክርስቲያን በማንኛውም ሰዓት አትጠየፈም። ሁላችን አየን እግዚአብሔር ከኖረ በመካከላችን ሁሉ ይሰጠናል።